ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች የማታውቁኝ ካላችሁ እኔ ትዕግስት ነኝ። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ እዚህ ጋር እንደምታዩት ጸጉሬ ሹሩባ ተሰርቷል። ማን የሰራሽ እንዳትሉኝ ራሴ ነኝ። ላሳያችሁ ብዬ ነው፣ ግን ደስ ብሎኛል። ምክንያቱም እኔ ብዙ ወደታች ሹሩባ አልወድም፣ ያምርብኛል ብዬ ስለማላስብ አልሰራውም እና ደግሞ ለጸጉሩም ብዙ ጠቃሚ ነው ብዬ አላምንም። ሹሩባ ቁጥርጥር ነው ለጸጉር የሚያፋፋው የሚያበዛው እና ብዙ ጊዜ ቁጥጥር ነው የምሰራው። ኤኒዌይስ ወደ ዛሬው ቪዲዮ ስገባ እንግዲህ እዚህ ጋር የመኪና ድምጽ ከገባባችሁ ግቢ ውስጥ ሆኜ ነው ይሄን ሪከርድ ማደርግላችሁ ማለት ነው። ዛሬ ቆንጆ የፊት ማስክ ይዤላችሁ መጥቻለሁ ማለት ነው። ከቡና ነው፣ የቡና ፍሌቨር ከቡና ፍሌቨር የተዘጋጀ ማስክ ነው። በጣም ቆንጆ ነው፣ ትወዱታላችሁ። ይሄ ማስክ እውነት ለመናገር በእንደዚህ የሚሰሩ ማስኮች ወይ ደግሞ እንደዚህ ታሽገው የሚሰሩ ማስኮች ብዙ አልወድም። እውነት ለመናገር ቤት ውስጥ የሚሰሩ ትሪትመንቶች ናቸው ደስ የሚሉኝ እና ፍክት የሚያደርጉትም። ግን ደግሞ ይሄንን እንዴት ለምን ተወጇዋለሽ ብትሉኝ ውስጡ ታውቃላችሁ እርጥበት አለውና ፊታችን ላይ አድርገው ነው በቆየን ሰዓት ምንድነው የሚያደርገው? ለኔ የሰጠኝ ጥቅም ምንድነው? ፊቴን ስቲም ያደርገዋል ማለት ነው። ስቲም ያደርገዋል ስላችሁ ሙቀት የለውም፣ ቀዝቃዛ ነው። ግን ደግሞ ፊቴ ይርሳል፣ በጣም ይርሳል። ሶ በዛ ሰዓት በራሱ በዚህ በሶፍቱ እሽት ሳደርገው መጨረሻ ላይ እንዳለ ቆዳዬን ጽድት ነው የሚያደርገው እና ይሄ ጥቃቅን የሚባሉ ቆሻሻዎችን በሙሉ ውልቅ አድርገው ያወጣልኛል እና ለኔ የሚሰጠኝ ጥቅም ይሄ ነው ማለት ነው። ከዛ ውጭ ግን ግዴታ ሌላ ቆንጆ ደግሞ ትሪትመንት ራሴ ቤት ውስጥ በተፈጥሮ መንገድ ሁልጊዜ እንደማዘጋጀው በተፈጥሮ መንገድ አዘጋጅቻለሁኝ። ይህንን ማስክ ከተጠቀምኩ ከጨረስኩ በኋላ ነው የምጠቀመው ማለት ነው። ግን ደግሞ አጋጣሚ ሆኖ አልተመቸኝም ነበርና እኔ በሁለተኛው ቀን ነው የተጠቀምኩት። ይሄን ቪዲዮ ሰርች ሳልጨርስ በሁለተኛው ቀን ደግሞ ነው ያኛውን የተፈጥሮ ውህዱን የተጠቀምኩት። ምክንያቱም ከዚህ ቀጥሎ ነበር ወዲያው ነበር አንድ ላይ ነበር ቪዲዮ ልሰራላችሁ የነበረ፣ ግን አልተመቸኝም ነበረ። ሶ እንደዚህ ነው እንግዲህ ዋጋ እየከፈልኩ ነው ይሄን ቪዲዮ መሰራላችሁ እየቆራረጥኩኝ ምናምን ያ ምክንያቱም ስራ ላይ ስለመሆን ስለማይመቸኝ ማለት ነው። እንደገና ደግሞ ቦታውም ስለማይመች አጠቃላይ ያለውበት ቦታ ለቪዲዮ ስለማይመች ነው። ትረዱኛላችሁ ብዬ አስባለሁ። እንግዲህ እዚህ ጋር ማስኩን አድርጌ አስፈራለሁ። ምንድነው የምመስለው? አውሬ ነው የምመስለው እንግዲህ አስፈራለሁኝ። ግን ደግሞ ቢሆንም በጣም ነበር ደስ የሚለው። በጣም ደስ የሚል ስሜት አለው። እውነት ፊቴ በጣም ድርቅ ብሎብኝ ነበረ። እሱን በደንብ ልስልስ አድርጎልኛል። እኔ በጣም ወድጄዋለሁ። እናንተም እንደምትወዱት ደግሞ ተስፋ አደርጋለሁኝ ቤተሰብና ሁላችሁም ባገኛችሁት አጋጣሚ እንግዲህ ይሄንን ማስክ ተጠቀሙ። ታሪፍ ነው፣ የቡና ነው። በጣም ደስ ይላልኝ። ያው እዚህ ጋር እንደምታዩት ማለት ነው። አሪፍ ነው እንግዲህ አይጎዳም፣ ጥቅም አለው። ግን ደግሞ እንደነገርኳችሁ ለኔ የሚሰጠኝ ጥቅም አሁን እንደነገርኳችሁ ያው ቆዳዬን በደንብ ስለሚያረስልኝ ወደዋለሁ። ከዛ ደግሞ በራሱ በሶፍቱ እሽት ስለማደርገው የፊቴን ቆዳ የቆሸሸውን ያላስፈላጊ የሚባለውን እሱን ያነሳልኛል ማለት ነው። እና ጥቅሙ ለኔ ይሄ ነው ማለት ነው። እና ይሄንን ይመስላል እንግዲህ ይሄንን ማስክ አድርጎ ወይ ደግሞ ስትጠቀሙ በደንብ ፊታችሁ ላይ መጀመሪያ በስነ ስርዓት አስቀምጡት ማለት ነው ከመለጠፋችሁ በፊት። እኔ በጣም እየቸኮልኩ ነበርና አይታችሁት ከሆነ በስነ ስርዓት ሙሉ ለሙሉ ልጥፍ አላለም እና እንደዛ ነው እንግዲህ እንደምታዩት እዚህ ጋር እሽት ታደርጓለሁ ማለት ነው። ከትንሽ ቆይቻለሁ እዚህ ጋር ሳሻው ወዲያው አይደለም ያሻውት ከ15 ደቂቃ በኋላ ነው እንደዚህ እሽት ያደረኩት። ግን በጣምም ደግሞ ቆዳችሁን አትጫኑት። ከላይ በስሱ ነው ይሄንን ስታደርጉ ማድረግ ያለባችሁ። ምክንያቱም ቆዳችሁ እንዳይጎዳ ስለሚርስ ራስ ስለሚያደርገው ያው ከተጫናችሁ ቆዳችሁን ነው የሚጎዳው። ስለዚህ በደንብ ሳልጫን ግን እሽት ሳደርገው እውነት ለመናገር ፊቴ ንጹህ ነው ብላችሁ ያሰባችሁትን ራሱ ከየት ፈጥሮ እንደሚያመጣላችሁ ቆሻሻ እናንተ አታውቁም። ጽድት ነው የሚያደርገው። በተለይ ኩል የምትኳሉ ሰዎች፣ ሜካፕ የምትጠቀሙ ሰዎች በእውነት ሞክሩት፣ ትወዱታላችሁ። እና ይሄን ቪዲዮ ደግሞ እንደምታዩት ቀጥሎ ያለውን የእርጎና
እርድ አንድ ላይ በመቀላቀል ነው ማለት ነው መቀባው። ይሄ በጣም አሪፍ ነው። ሁል ጊዜ ነው መጠቀመው። ሁል ጊዜ ስላችሁ ስንት አመት ሙሉ እንግዲህ ለፊቴ በጣም አሪፍ የምለው ይሄ ነው ማለት ነው። ስለዚህ እኔ በጣም የምጠቀመው በጣም ደግሞ የምወደው ነው። ሁሌ እጠቀመዋለሁ። አሪፍ ነው። ከፈለጋችሁ እናንተ ኦሊቭ ኦይልን መጨመር ትችላላችሁ እዚህ ላይ። እኔ ግን እርጎና እርድ ብቻ ነው የተጠቀምኩት ማለት ነው። በጣም አሪፍ ነው እጅግ በጣም ምክንያቱም እርጎም እርጎ ነው፣ እርድም ደግሞ በደንብ የሚመከር ነው ማለት ነው። በጣም አሪፍ ነው። አብዛኞቹን አይታችሁ ከሆነ የህንድ ቆዳ አይታችኋል። የህንዶችን ቆዳቸውን አይታችሁት ከሆነ የልጅ ቆዳ ነው የሚመስለው። ትልልቅ ሰዎቹ ራሱ ቆዳቸው የልጅ ቆዳ ነው የሚመስለው። ምክንያቱም በብዛት እርድንና እርጎን አብዝተው ይጠቀማሉ ማለት ነው ለፊታቸው ውህድ። እርድን ለፊት ብቻ አይደለም የእርድ ጥቅም ኢቭን በሻይ መልኩ መጠቀም ትችላላችሁ። በማኪያቶ መልኩ መጠቀም ትችላላችሁ። ከወተት ጋር በብዙ መልኩ መጠቀም ትችላላችሁ። እርድን በጣም ጥቅም አለው። እርጎም እንደዛው። በነገራችን ላይ ፊታችን ላይ የምንቀባው ነገር ብቻ ሳይሆን የምንበላው ነገርም ወሳኝ አለው ለፊታችን ቆዳ። ለፊታችን ቆዳ ብቻ ሳይሆን ለሙሉ ለጸጉራችንም ሊሆን ይችላል። ለሙሉ ሰውነታችን የፊታችን ለሙሉ ሰውነታችን ጥራት የምንመገበው ምግብም ወሳኝ ነውና እርጎም በማር ብትጠቀሙ በጣም ጠቃሚ ነው። ከዛ ደግሞ የተለያዩ አሁን ለምሳሌ ቀይ ስር የቀይ ስር ጁስ ብትጠቀሙ በጣም አሪፍ ነው። ብዙ ሰው አሁን የቀይ ስርን መብላት ሰርቶ መብላት ነው እንጂ ጁሱ እንዴት ጥቅም እንዳለው የሚያውቅ የለም። ግን ለቆዳ በጣም ጥቅም አለው። ትንሽ ሎሚ ጨምራችሁበት ፈጭታችሁ እሱን መጠቀም ትችላላችሁ ማለት ነው። እና ሀብሀብ ደግሞ ፍጭት አድርጋችሁ እስከነ ፍሬው ፈጭታችሁት አጥልላችሁ እሱን ብትጠቀሙ ቀን በቀን ብርቱካን እንደዚህ የምንበላቸው የምንጠጣቸው ነገሮች ወሳኝ ናቸው ለቆዳችን። እና በተለይ ፈሳሽ ነገር በጣም መጠቀም አለብን። እንደዚህ ቤት ውስጥ የተዘጋጁ ራሳችሁ የምትሰሯቸው የራሳቸው የተፈጥሮ ስኳር ያላቸውን ፍሩቶች ቤት ውስጥ በጁስ መልኩ ብትጠቀሙ ምንም አይነት ተጨማሪ ስኳር ሳትጨምሩ እየፈጫችሁ ብትጠቀሙ በጣም አሪፍ ነው። ትወድታላችሁ። ለምሳሌ ቀይ ስሩን ስትሰሩ ቀይ ስር ጣፋጭነት አለው ታውቃላችሁ፣ ብዙም ባይሆን አለው። ከዛ ደግሞ አሁን ለምሳሌ እሱን ስትሰሩ ከብርቱካን ጋር ሊሆን ይችላል፣ ከሀብሀብ ጋር ሊሆን ይችላል። ብቻ ቀላቅላችሁ ትንሽ እየጣፋጭ ካለው ነገር ጋር ቀላቅላችሁ ሰርታችሁ ከተጠቀማችሁት በጣም አሪፍ ነውና ፊታችን ላይ የምንቀባው ነገር ብቻ ሳይሆን የምንበላው ነገርም ወሳኝ ነው። በጣም ወሳኝ ነውና የምትበሉትን ነገርም አስተካክሉ ልላችሁ ፈልጋለሁ። ፊታችሁ ንጹህ እንዲሆን። ከዛ ደግሞ ካላስፈላጊ ሜካፕ ነገር ራሳችሁን ጠብቁ። እኔ አልወድም፣ ሜካፕ አልወድም እውነት ለመናገር ኢቭን ምንም ነገር አልጠቀምም ለፊቴ። ይሄ ምናምን ነው በቃ በዛ የሆነ የሚሄድ በታለኝ ብዬ ካሰብኩ ኩል፣ ከዛ ደግሞ ቻፕስቲክ በቃ ከዛ ውጪ ጸጉሬን መሰራት አለቀ። የኔ ዝናጣ የመጨረሻ ይሄ ነው። ምናልባት የሰርጌ ቀን እንግዲህ ሙሉ ሜካፕ ተጠቀም ይሆናል አይታወቅም። እስካሁን ግን ምንም አይነት ሜካፕ ተጠቅሜ አላቅም። በራሴ የፊት ቆዳ ነው መውጣው ምገባው። እግዚአብሔር ይመስገን። የፊት ቆዳም ደግሞ ንጹህ ነው። በተቻለ መጠን አቅሜ በፈቀደው ስለሚንከባ